እኔ ብቻ ከሆነ የታዘብኩት ይሄን ነገር እውነቱን ትነግሩኛላችሁ ሳታስመስሉ። አፓርታማ ላይ ስትኖሩ ማንም ሰው ከማንም ሰው አይግባባም። አሁን ባለንበት ሁኔታ ደረጃ ላይም ሊፍት ላይም ስትገናኙ ሰላም መባባል እንደ ነውር እየተቆጠረ ነውና ይሄ ነገር ትክክል ነው ብላችሁ ታምናላችሁ? በእኔ በኩል አላምንበትም። የአረፋ በዓልም እየደረሰ ስለሆነ ስራዬን በጊዜ ለማጠናቀቅ ቅቤ ገዝቼ ነበር። ነጭ አዝሙድና ኮሰረት አንድ ላይ አርጌ ለውሰዋለሁ። የሁሉም ሰው አነጣጠር ይለያያል። የተፈጨ ኮረሪማ ትንሽ አርጌበታለሁ ለማንጎር ስላሰብኩኝ። መጀመሪያ ቅመሙን አዋህድኩትኝ፣ ገዛ አቀለጥኩትኝና ትንሽ ውሃ አረግበታለሁ። ውሃውን በዛ ብታረጉትም ውስጥ ያለው ቆሻሻ ይወጣል። ለአንድ ሳምንት ፍሪጅ ውስጥ አስቀምጨዋለሁ እንዲቀዘቅዝና በጣም ለጋ ስለሆነ በሰል እንዲል። ከዛ ውሃውን በደንብ አርጌ ያጠነፍፈዋለሁ። ምንም አይነት ቆሻሻ የለውም። ቅቤ ሳነጥር የምከትበት ቅመም አብሽ፣ ነጭ አዝሙድ፣ ኮረሪማና አንዳንዴም ጥቁር አዝሙድ እጨምርበታለሁ። እርጥብም ደረቅም ኮሰረት ከተገኘም ጥሩ ነው። ለሰስ ባለ እሳት ጣርኩትኝ። ቅቤ እሳት አይወድም። ትንሽ ሲንተከተክ የፈጨሁትንም ቅመም ጨመርኩበት። ይሄ ቅቤ ቀጥታ ከገበሬ የሚመጣው በጣም ንጹህና ለጋ ነው። እንደ ፍላጎታችሁ መካከለኛ ለጋ የምትፈልጉም ከሆነ ቆንጆም አይብ አላት። አይቡንም ቀምሾ በጣም ወድጀዋለሁ። ወደ ውጭ ሀገር አንጠራችሁ ለምትለኩና በብዛት ለምትፈልጉ ሰዎችም ታቀርባለች። እንደምታምኑኝ አውቃለሁ። እኔንም በመተማመን ይህንን ቆንጆ ቅቤ ለበዓላችሁ ሸምቱ። በማስቀምጠው ስልክ እየደወላችሁ ቅቤ ማዘዝ ትችላላችሁ።